እንደምን አረፈዳችሁ። እግዚአብሔር ስም የተባረከ ይሁን። ከምን ያህል ጊዜ በኋላ ወደዚህ ስፍራ እንደተመለስኩ ባላቅም ብዙ ሩቅ አይደለም። አንድ ዓመትም የሞላው አይመስለኝም ከተያየን። ግን ደስ ይለኛል እንደገና ጌታ እድል ሰጥቶን በዚህ የጌታን ቃል አብረን እንድንካፈል ከጌታ ጸጋ አብረን እንድንካፈል እግዚአብሔር ይህንን እድል ስላመቻቸ እንግዲህ ዛሬ ከእናንተ ጋር ለመካፈል ያሰብኩት በወንጌል ክፍል ከተነበበው ከዮሐንስ 17 ላይ ነው። ከዛ አንዳንድ ሐሳቦችን እንመለከታለን። ሌሎች ክፍሎችን እንዲሁ ስለሚረዱን ጥቂት በዛም ላይ ለመናገር ሞክራለሁ። በዛው ዮሐንስ መጨረሻ አካባቢ ዮሐንስ ምዕራፍ 21 ላይ ካለ ሐሳብም ጥቂት ነገር እናያለን። ያው እንደምታውቁት ዛሬ የትንሣኤ ሳምንት ነው። እንግዲህ ከትንሣኤ ጀምሮ ያው ቀን ይቆጠራል ታውቃላችሁ። በሌሎች ዘንድ ዛሬ ዳግማዊ ትንሣኤ ነው የሚባለው ይመስለኛል። ጌታ የታየበት ለደቀ መዛሙርቱ ደግሞ የታየበትን ጊዜ ለማሰብ ይመስለኛል። ግን ደግሞ ከተነሳበት ጊዜ አንስቶ ደግሞ እንዲሁ 50 ቀን ተቆጥሮ ምን አለ የጴንጤቆስጤ ቀን አለ እና በእነዚህ መሀል የሆነው ነገር ያው እንደምታውቁት ጌታችን ለ40 ቀን ከደቀ መዛሙርቱ ጋር የታየበት እና የተመላለሰበት በምድር ላይም በጣም ወሳኝ የሆኑ ነገሮችን ከደቀ መዛሙርቱ ጋር አድርጎ ከማድረጉ በፊት ያሳሰባቸው ብዙ ነገሮችን የነገራቸው ወቅት ነው። ስለዚህ በጣም ለቤተ ክርስቲያን በጣም ትልቅ ወቅት ይመስለኛል። ቤተ ክርስቲያን ጌታ ኢየሱስ ክርስቶስ በዚህ ጊዜ ካደረገው ነገር ከተናገረው ነገር ተነስታ በጣም ብዙ ለተልእኮዋ የሚሆን ነገር ብዙ ነገር መውሰድ ይገባታል ብዬ አምናለሁ። አሁን ዛሬ የምናየው ክፍል ጌታችን ኢየሱስ ክርስቶስ ታልፎ ከመሰጠቱ በፊት ያለው የመጨረሻ ሳምንት ላይ ያደረገውን ነገር ካደረጋቸው ነገሮች አንዱን ነው የምናየው ዛሬ። እንደምታውቁት ጌታችን ኢየሱስ ክርስቶስ በመጨረሻው ሳምንት ከመስዋዕት በሚሆንበት ሳምንት ታልፎ በሚሰጥበት ሳምንት በጣም ብዙ ነገሮችን አድርጓል። ዮሐንስ ለዛ በጣም ሰፊ ሽፋን ይሰጣል። አልዓዛር ከተነሳበት የአልዓዛርን ከሞት ካስነሳው ጊዜ አንስቶ ያለው ታሪክ በዛ ሳምንት የሆነውን ታሪክ የሚያሳይ ነው እና ከምዕራፍ 11 ጀምሮ ብታነቡ እስከ ምዕራፍ 17 መጨረሻ ድረስ ኢየሱስ ክርስቶስ በእነዚህ 5 ምዕራፎች ውስጥ በሚሰጥበት ታልፎ በሚሰጥበት ሳምንት ያደረገውን ነገር ታያላችሁ። የተናገራቸውን ነገሮች ታያላችሁ። በጣም በክርስትና ሕይወታችንና አስተምሯችን ውስጥ ትልቅ ቦታ የሚሰጣቸውን ነገሮች ነው ያደረገው እና አንዱ ያደረገው ነገር ቀደም ሲነበብ እንደሰማችሁት ጸለየ። ጌታችን ስለ ራሱ ጸለየ። ታልፎ እንደሚሰጥ ከዛ በፊት ይናገር ነበር። ከዛ ደግሞ ስለ ደቀ መዛሙርት ጸለየ። በሶስተኛ ደረጃ ደግሞ ስለ አማኞች ሁሉ ጸለየ። ይሄ ዮሐንስ 17 ያው ታውቃላችሁ በጣም ትልቅ የምልጃ ጸሎት ጌታችን ያደረገው ትልቅ የምልጃ ጸሎት ተደርጎ ይወሰዳል። እንግዲህ እዚህ ላይ ነው ትንሽ የምንቆየው። የተነበበው ከቁጥር 1 እስከ 8 ነው። እኔ ግን ትንሽ ገፋ አድርጌ ምክንያቱም መሀል ላይ ቁርጥ ስለሚል እስከ 12 አካባቢ እናያለን። እንግዲህ ያንን ሳምንት እያሰባችሁ እንድትሰሙኝ ነው ማለት ነው። አሁን ብዙ ጊዜ አንዳንድ ጊዜ ነገሮችን ዝም ብለን ከመሃል አውጥተን አንድ ታሪክ አንድ ክስተት ዝም ብለን መዘን ስናይ አውዱ ካልገባን በጣም አስቸጋሪ ነው የሚሆነው። ጌታችን ኢየሱስ ክርስቶስ በዛ ሳምንት ዮሐንስ እንደጻፈልን ነገሮችን እየገነባ ነው የመጣው። አሁን ምዕራፍ 17 ቁጥር 1 ላይ ከማንበባችን በፊት
ከምዕራፍ 14 ጀምሮ 14፣ 15፣ 16 የሚያወራው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለማበረታታት የተናገረው ነገር። ይሄ እንግዲህ ይሄ ሁሉ ደግሞ የሚሆነው በምን ሰዓት ነው? በፋሲካ እራት ላይ ነው። ይህን ሁሉ ነገር የሚናገር ጌታችን ስለ መንፈስ ቅዱስ ያነሳል። የመንፈስ ቅዱስ ተስፋ እንደተጠበቀላቸው ያነሳል። እሱ ሲመጣ ስለሚሆነው ነገር ያነሳል። ስለሚጠብቃቸው መከራ ያነሳል። በዓለም ውስጥ ስለሚገጥማቸው ነገር ያነሳል። እንዴት እንደሚበረቱ ደግሞ ይነግራቸዋል። በጣም ብዙ እነሱን የሚያጸና የሚያበረታታ ነገር ከተናገረ በኋላ ነው እንግዲህ ይሄ የመዝጊያ ጸሎት ማለት ነው። እንግዲህ ራቱ የሚጀምረው እንደምታውቁት ጌታችን ኢየሱስ ክርስቶስ ያቺን ውርንጭላ ካስመጣ በኋላ ከዛ እራት እንዲያዘጋጅለት አንድን ሰው ካዘዘ በኋላ በዛ ደቀ መዛሙርቱን ሰብስቦ እግራቸውን ካጠበ በኋላ ያለው ታሪክ ሁሉ በእነዚህ 4-5 ምዕራፎች ውስጥ አለ ማለት ነው። እና በዛ ውስጥ እንግዲህ እያለ ብዙ ነገር ነግሯቸው ነው መጨረሻ ላይ በጸሎት የሚዘጋው። ያንን ጸሎት ነው አሁን ከምዕራፍ 17 ላይ የምናነበው። የመጨረሻውን ከራቱ መዝጊያ የፕሮግራምኛውን ቤት ፕሮግራም ምናምን አድርገን እንደምንዘጋው ጌታችን ኢየሱስ ክርስቶስ ያንን የእራት ጊዜ በጸሎት እየዘጋው ነው የምናገኘው። እና የዛ ጸሎት ይሄ እና እንዳልኳችሁ ስለ ራሱ ይጸልያል፣ ስለ ደቀ መዛሙርት ይጸልያል፣ ከዛ ደግሞ ስለ አማኞች የእነሱን ቃል ሰምተው ስለሚያምኑ ብሎ ደግሞ ይጸልያል። እና በዛ ጸሎት ውስጥ ለእኛ ምን ጌታ ሊያስተላልፍልን ፈለገ? ያው ጌታ ሲጸልይ ታውቃላችሁ አብ ስለማይሰማው አይደለም ድምፁን ጮክ አድርጎ የሚጸልየው። በዋናነት የሚጸልየው ለማን ነው? ለእኛ ነው፣ እንድንሰማ ለምንፈልገው አብረነው ላለነው ነው። ስለዚህ በዛን ወቅት ዋና ያ ጸሎት እንዲሰማ የፈለገው በዛ መልኩ እንዲጸልይም የፈለገው ደቀ መዛሙርት የሚጸልየውን ነገር እንዲሰሙ ስለሚፈልግ ነው እንጂ ከአባቱ ጋር በጣም ብዙ የጸሎት ጊዜ ነበረው። መጽሐፍ ቅዱስ እንደሚያስቀምጥልን በወንጌላት በብዙ ቦታ ጌታችን ኢየሱስ ክርስቶስ ለብቻው ሄዶ የጸሎት ጊዜ እንደነበረው እናነባለን። እና እዚህኛው ላይ ግን በደንብ ጮክ አድርጎ ጸሎቱ ተዘርዝሮ ተጽፎልናል። አሁን የሌሎች የምንጸለየ ኢየሱስ አናቅም። በቃ ሄዶ አንድ የአዳር ጸሎት እንዳደረገ ይናገራል፣ ግን ምንጸለየ አናቅም። እዚህ ላይ ግን የጸለየው ነገር በደንብ ስለሰሙ እዛው እነሱን ቁጭ ብለው ስለሰሙ ኢየሱስ ክርስቶስም ዋና ጸላዩ እሱ ሆኖ ድምፁን ከፍ አድርጎ ስለጸለየ ተጽፎልናል አለ። እና እነዚህን ሁለት ጸሎቶች አሁን ለአማኞች የጸለየውን ትተን ያው ክፍሉ ረጅም ስለሆነ ስለማይበቃን ዛሬ ሁለቱ ጸሎቶች ላይ ነው የምንቆየው። እዚህ ዮሐንስ 17 ከቁጥር 1 ጀምሮ እስከ 12 ያለውን ስንመለከት ኢየሱስ ክርስቶስ እንግዲህ የመጀመሪያ ለራሱ ጸልዮአል፣ ከዛ ለደቀ መዛሙርቱ ጸልዮአል። በዛ ጸሎት ውስጥ ጌታ ኢየሱስ ክርስቶስ ምን ሊያሳየን ምን ሊናገር ፈለገ? በዚህ ውስጥ ለቤተ ክርስቲያን ለእኛ ለአማኞች ደግሞ ምን መልእክት አለው? እንግዲህ ጸሎቱ ጸሎት ብቻ አይደለም። ጸሎቱ ያ የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ለእኛ ለአማኞችና ለቤተ ክርስቲያን ምን እንደሆነም የሚያሳይ ጸሎት ስለሆነ እሱን እንድናይ ነው ዛሬ የማስበው። እንግዲህ የመጀመሪያው ጌታ ስለ ራሱ የጸለየውን ከቁጥር 1 እስከ 5 ነው የምናየው። ከቁጥር 1 እስከ 5 ላይ ኢየሱስ ስለ ራሱ ይጸልያል። ምን ብሎ ነው የሚጸልየው? ኢየሱስ እኔ ከአዲሱ መደበኛ ትርጉም ነው የማነበው። ኢየሱስ ይህንን ከተናገረ በኋላ ብዙ ነገሮች ተናግሮ ወደ ሰማይ ቀና ብሎ እንዲህ ሲል ጸለየ። አሁን ኢየሱስን ከማን ጋር አስቡት? በዛ እራት ስፍራ ደቀ መዛሙርት ከበውት፣ ምናልባት ከደቀ መዛሙርቱም ውጪ ሌሎች ሰዎች ለምሳሌ የተዘጋጀው እራቱም የተዘጋጀበት ቤተሰቦች ይኖራሉ። እነሱ ሁሉ ባሉበት ምን ማለት ጀመረ? አንገቱን ቀና አድርጎ እንዲህ ሲል ወደ ሰማይ ጸለየ። አባት ሆይ ጊዜው ደርሷል። ልጅህ ያከብርህ ዘንድ ልጅህን አክብረው። ልጅህ ያከብርህ ዘንድ ልጅህን አክብረው። ከአንተ ለተቀበላቸው ሁሉ የዘላለምን ሕይወት እንዲሰጥ በሰው ሁሉ ላይ ሥልጣን ሰጥተኸዋልና አንተ ብቻ እውነተኛ አምላክ የሆንከውንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የሰጠኸኝን ሥራ በመፈጸም በምድር አከበርኩ። እንግዲህ አባት ሆይ
ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ ይላል። አሁን ስለ ራሱ የጸለየው ይሄንን ስለ ራሱ ሲመጣ ምን ትቶ ነው የመጣው? ክብር ትቶ ነው አይደለም የመጣው። እግዚአብሔር ቃል እንደሚለው ራሱን ምን አደረገ ነው የሚለው? ባዶ አደረገ ነው የሚለው። እና አሁን በአብ ዘንድ ሲታይ በምድር ላይ ነው ያለው፣ ከደቀ መዛሙርቱ ጋር ነው ያለው። በዛ ዓለም ሳይፈጠር በፊት በአብ ዘንድ በነበረው ክብር አይደለም ያለው። ስለዚህ አሁን ምን ሆኗል? ጊዜው ደርሷል። ስለዚህ አሁን እኔ ልጅህን ምን በለኝ አለው? አክብረኝ አለው። ግን ይህንን ከመጠየቁ በፊት ሌሎች ነገሮችን ሲያነሳ ትመለከታላችሁ። አንደኛ እኔ ምን ብያለሁ አለ። እኔ ራሴ አንተ አሁን አክብረኝ ብሎ አባቱን ከመጠየቁ በፊት እኔ ራሴ አክብሬሃለሁ አንተን ምን በማድረግ የሰጠኸኝን ስራ ሁሉ በመፈጸም ምን ብያለሁ? አክብሬሃለሁ። አሁን ጌታችን ያ ክብር እንደገና እንዲሰጠው እንዲመለስለት ሲጠይቅ እሱ ግን አስቀድሞ አባቱን እንዳስከበረ ይናገራል። በምንድን ነው ያስከበረው? አባቱ የሰጠውን ስራ ሁሉ ፈጽሞ በመፈጸም ነው ያከበረው። ይሄ በጣም ትልቅ ነገር ነው። አሁን ለቤተ ክርስቲያን ለእኛ ለአማኞች ትልቅ መልእክት ነው። እንግዲህ ኢየሱስ ወልድ ወደ አብ ወደ አባቱ እየጸለየ ነው እና አሁን ነገሮችን በቃ እኔ እኮ ከአንተ ጋር የምተካከል ነኝ፣ አምላክ ነኝ፣ እግዚአብሔር ነኝ። ስለዚህ ነገሮችን ልትሰማ ጸሎቴን ብለህ ልትሰማ ይገባል ብሎ አይደለም የሚቀርበው ወደ አባቱ። ወደ አባቱ ሲቀርብ አይ አንተ ነህ የላከኝ ወደዚህ። ለምን ሰዎች ሁሉ እኔ ብቻ አንተ የላከው ብቻ እርሱ ብቻ የዘላለም ሕይወት እንደሚሰጥ ያውቁ ዘንድ ነው የላከኝ እና ደግሞ ይህንንም ስራ ፈጽሜ አከበርኩ ይላል። እንግዲህ አስተውሉ፣ ኢየሱስ ክርስቶስ ገና አልተሰቀለም። ገና ኢቭን በዚህ ሰዓት ይህን ሲጸለይ አልተያዘም። ኢየሱስ ግን እንደፈጸመው አድርጎ ነው በአባቱ ፊት የሚቀርበው ፈጽሜ አከበርኩ የሚለው እና አንተ እውነተኛ አምላክ እንደሆንክ የላከውም እርሱ በእውነት ከአንተ ዘንድ እንደተላከ ይህንን ያምኑ ዘንድ ይህች የዘላለም ሕይወት ናት ይላል። በቃ የዘላለም ሕይወት ይሄ ነው። አንተ አባት የላከው ልጅ አለ። እሱን ሲቀበሉ፣ እሱን ሲያውቁ፣ እሱን ሲረዱ በቃ የዘላለም ሕይወት አገኙ። ይቺ ነች መልእክቷ። ግን ይህንን በማድረግ አከበርኩ ይላል። ፈጽሜ አንተ የሰጠኝን ስራ ፈጽሜ በመፈጸም እስከ ዳር በማድረስ እዚህ አከበርኩ። ስለዚህ አሁን መልሰ ምን በለኝ? ቀድሞ በነበረኝ ክብር አክብረኝ ብሎ ይጠይቃል። መቼም ያው የክብር ጥያቄ የሁላችንም ጥያቄ ይመስለኛል። የመክበር ጥያቄ የሁላችንም ይመስለኛል። በእግዚአብሔር ዘንድ የመክበርና የክብር ጥያቄን እንዴት እንደምታዩት አላቅም እንደ አማኞች። ነገር ግን ጌታችን እንዴት ማየት እንደሚገባን በዚህ ክፍል ላይ በደንብ ያስረዳናል። ጌታችን ክብርን ያየበት መንገድ በመጀመሪያ ክብርን ምን ማድረግ ነው? ክብርን መጣል መቻል ነው አይደለም? ጌታችን አስቀድሞ ምን ጣለ? የነበረውን በአብ ዘንድ የነበረውን ክብር ትቶ ራሱን ባዶ አድርጎ በእኛ መሃል ከኛ መሃል መስሎ ከኛም ደግሞ የተዋረደውን መርጦ መጣ። ስለዚህ የክብር መንገድ ለጌታችን መጀመሪያ የምን መንገድ ነው? የውርደት መንገድ ነው ማለት ነው። የውርደት መንገድ፣ ዝቅ የማለት መንገድ ነው። የመተው መንገድ ነው። የመተው መንገድ ነው። ያለንን መተው ነው። የተሰጠንን መተው ነው። በጌታ ዘንድ ክብር ይሄ ነው። አሁን እሱ ነው የሚያስተምረን ጌታችን። ይህንን በማድረግ አንተ ልፈጽመው የሰጠኸኝን ስራ በመፈጸም በማድረግ አከበርኩ ይላል። ምንድን ነው የሰጠው? ሂድ ውረድ ነው ያለው አባቱ። ውረድ፣ ወደ እነዚህ ኃጢአተኞች ውረድ፣ ወደ እነዚህ ወደ ጠፉ ውረድ፣ የእኔ ጠላት ወደ ሆኑት ውረድ፣ ከእነሱም ምሰል፣ ከእነሱም ደግሞ የመጨረሻውን ምሰል። መምሰል ብቻ አይደለም ደግሞ ከእነሱ እንደ ጥፋተኛ ተቆጠር፣ እንደ ወንጀለኛ ተቆጠር።
ከነሱ መካከል ደግሞ ወንጀለኛ የሚያገኘውን ቅጣት ተቀበል ብሎ በዚህ ነው የላከው። የዛን ጊዜ ነው የኔ የጽድቅ ፍላጎቴ የሚሟላው ብሎ አባት በዚህ ተልእኮ ላከው። ይህንን ፈጽሜ አከበርኩ ይላል። ፈጽሜ አከበርኩ ይላል። ያው ባለፈው ሳምንት እናንተም እዚህ ያደረጋችሁት ይመስለኛል። እንግዲህ የተለያዩ በሕማማቱ ሳምንት በትንሣኤ ሳምንት ብዙ ፕሮግራሞች ይደረጋሉ በየአብያተ ክርስቲያናቱ እና ሰው ሁሉ የሚጠብቀው የመጨረሻውን ቀን የትንሣኤውን ቀን ነው በጉጉት የሚጠብቀው። ግን የትንሣኤው ቀን ከመደረሱ በፊት ደግሞ ከባድ ቀኖች አሉ አይደል? ከዛ በፊት ያሉ ከባድ የመስዋዕትነት ቀኖች አሉ። ያንን አናስብም። እና ልጄ 19 ዓመቷ ነው፣ ሴት ልጃችን፣ ሁለተኛ ልጃችን እና ቤተ ክርስቲያን ውስጥ በዝማሬ ታገለግላለች ከዝማሬ ቡድን ጋር እና ትነግረኛለች። እና ለነሱ ለሐሙስ ፕሮግራም ያው ጸሎተ ሐሙስ ለሚባለው በእኛ ቸርች ለዛ ፕሮግራም ይዘጋጃሉ። እና ሲዘጋጁ ምን አይነት መዝሙርን ዘምር አሉ እርስ በርስ። እና በእነሱ መካከል ሙግት ተነሳ። ሙግቱ ምንድን ነው? ግማሹ በቃ የጌታን መስዋዕት የሚያስታውሰንን መዝሙሮች ብቻ እንዘምር የሚል፣ ሌላው ደግሞ አይ የትንሣኤ መዝሙር እንዘምር። ሐሙስ ነው ቀኑ ፕሮግራሙ የሚደረገው፣ ግን እኛ መጨረሻውን እያሰብን እንዘምር ብለው በዚህ መካከል ክርክር ሆነ። መዝሙር ለመምረጥ ማለት ነው። የትኛው መዝሙር ነው ተገቢ መዝሙር፣ ትክክለኛው መዝሙር የትኛው ነው በሚለው እና ከእሷ ጋር ጥሩ ንግግር በር ከፈተልኝ ማለት ነው። ይሄንን ከእሷ ጋር ብቻ ሳይሆን እንደ ቤተሰብ ለማውራት እድል ሰጠን። ይሄንን እንዴት ነው ትንሣኤን የምናስበው ካል ትንሣኤን ማሰብ ያለብን ጥሩ ነው። ትንሣኤን ማሰብ ግን ትንሣኤን የምናስበው በምኑ ነው? በሂደቱ ነው አይደለም? ወደ ትንሣኤ በሚያደርሰው መንገድ እንጂ ለምሳሌ አሁን ብዙ ህንፃዎች ላይ እንዳለው ሊፍት ለምሳሌ ምን ያደርጋችኋል? ግራውንድ ላይ ተጭናችሁ በምታዙት ፍሎር ላይ ይወስዳችኋል አይደለም? ቀጥታ ይወስዳችኋል። አሁን የዚህ ትልቁ የንግድ ባንክ ህንፃ ላይ ወጥቻለሁ እና በአንድ ደቂቃ በማትሞላ ጊዜ 48ኛው ነው 47ኛው ፎቅ ላይ ትደርሳላችሁ። በቃ እንደዚህ ባንዴ ምኑንም ሳታስቡት ማለት ነው። አይናችሁን ጨፍናችሁም ብዙም ሳይሰማችሁ ይሄ ምንድነው ከፍታ የሚረብሻችሁ ከሆነ ወዲያው ትደርሳላችሁ። እንደዚህ አይነት መንገድ አለ። በቃ እንደዚህ ልታስቡ ትችላላችሁ። አይ እኔ የምፈልገው ትንሣኤው ነው ብቻ ቶሎ ብለ እንደ ሊፍት በአሳንሰር አድርሰኝ ብለን ልናስብ እንችላለን። አይ ትንሣኤው ደግሞ በየቀኑ ምን አለው? መከራ አለው ብለን ማሰብ እንችላለን። አይ እኔ አሁን ስለ መከራው አላስብም፣ መከራውንማ ጨረሰው እሱ በቃ ተሰቀለልኝ በእኔ ቦታ ብለንም ልናስብ እንችላለን። ይሄም የሚያማልል ቴዎሎጂ ነው። ግን ጌታችን የሚገርማችሁ ይሄ ፈለግ ነው ያለን። ፈለግ ነው። ኤግዛክትሊ የእናንተ ኑሮ እንደዚህ ነው የሚሆነው። መጨረሻ የሚጠብቃችሁ ድል ነው። መጨረሻ የሚጠብቃችሁ ትንሣኤ ነው። መጨረሻ የሚጠብቃችሁ ህይወት ነው። የማይጠፋ ህይወት ነው የሚጠብቃችሁ። ግን ምን አለ በዛ መንገድ ላይ? ራስን ማጣት አለ፣ መሞት አለ። ለዚህ ነው እነ ጴጥሮስ ምን የሚሉት እነ ጳውሎስ ምን የሚሉት? ከክርስቶስ ጋር ተሰቅያለሁ የሚሉት። ሌላ ትምክት የለኝም፣ ከክርስቶስ መስቀል በስተቀር ሌላ ትምክት የለኝም የሚሉት። ዕለት ዕለት ስለ ክርስቶስ ምን እንላለን? እንገደላለን የሚሉት። ምን አለ ማለት ነው? ትንሣኤን ለመለማመድ ትንሣኤን ለማወቅ ያንን የሞት መንገድ መሄድ ያስፈልጋል። በቃ ያ ክብር ያለ መስቀል የለም የሚል በቃ ይሄ በጣም መሰረታዊ ነገር ነው። በጣም ግን የሚዘነጋ ነው። አሁን እንግዲህ በዛ ኳየር መካከል ቀላል ክርክር ይመስላል አይደለም? አሁን ልጄ ባለችበት ኳየር መካከል የነበረው ቀላል ይመስላል፣ ግን ትልቅ ክርክር፣ የአመለካከት የእግዚአብሔር ቃል ያስተምሮ ክርክር ነው።
በደንብ ካሰቡ። ስለዚህ ሰው ዘሎ ትንሣኤን መለማመድ ነው የሚያስበው። ግን ጳውሎስ እንዳለው በፊልጵስዩስ ላይ የትንሣኤውን ኃይል አውቅ ዘንድ በምኑ በሞቱ እንኳን ልመስለው እወዳለሁ። ትንሣኤውን ያለ ሞት በፍጹም ኤክስፔሪየንስ ልናደርግ አንችል፣ ልንለማመድ አንችል። ስለዚህ አሁን ጌታችን በዚህ ጸሎት ውስጥ መናገር የሚፈልገው አሁን አባት ስለማያውቅ ሊያስረዳው ነው። እኔ እኮ ኢየሱስና አብና ወልድ እኮ ሳይነጋገሩ እኮ ይግባባሉ። አይደለም እንዴ? ሳይነጋገሩ ይግባባሉ። የአብ ፈቃድ እሱ ዘንድ አለ፣ የእሱ ፈቃድ በአብ ዘንድ አለ። ሳይነጋገሩ የሚግባቡ ናቸው። ነገር ግን ደቀ መዛሙርቱ ይህንን ጸሎት እንዲሰሙ ስለፈለገ ነው ጮክ ብሎ ወደ ሰማይ ቀና አድርጎ አንገቱን የሚጸልየው። ስሙ፣ የክብር መንገድ አብን ማክበር፣ እሱ የሰጣችሁን ነገር ፈጽሙ፣ በመፈጸም እስከ መጨረሻው በመሄድ ነው ይላል። እሱ ምን ሊያደርግ እንደሆነ ስለሚያውቅ ነው ይሄንን የሚናገረው። ጥቂት ሳይቆይ ይያዛል ኢየሱስ። ከዛ በኋላ ሞትን ይጋፈጣል። ማንበብ ትችላላችሁ ቀጥላችሁ። ስለዚህ በጌታችን ጸሎት ውስጥ ይህንን ነው የምናስበው። ዛሬ ምንድን ነው ለእኛ ትርጉም? ምንድን ነው ለእኛ ትርጉም? እኔ እንደዚህ ዘመን እንዲያውም ይህ የዚህ አሁን የተናገርኩት ሀሳብ አስፈላጊነት አይታይም። በጣም 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 በዚህ ዘመን ይህ ጉዳይ አብልጦ ሊነገረን አብልጦ ሊሰበክልን የሚገባ ጉዳይ ነው። ምንድን ነው ርዕሱ ብትሉኝ፣ ለራስ መሞት፣ መስቀል መሸከም የሚለው ሀሳብ ደጋግሞ ሊነገረን ያስፈልጋል። ዛሬ በጣም እስኪ እንትናችን ሳቹሬት አድርጎ ምናልባት በጆሮአችን በምናችን ገንፍሎ እስኪወጣ ድረስ የምንሰማው መልእክት የድል፣ የህይወት፣ የአሸናፊነት፣ የይሳካል፣ እንዲህ ይደረጋል፣ ይሆንልሃል፣ ክርስቶስ ይህን ሁሉ አድርጎልሃል፣ ክርስቶስ ከፍሎልሃል፣ እንዲህ ሆኖልሃል የሚሉ መልእክቶች ናቸው። ኔቨር አባውት ዘ ክሮስ። ስለ መስቀሉ አይነገረንም። መስቀሉ ምንድን ነው ስራው ካላችሁ ለኃጢአት ለራሳችን ኃጢአት መስዋዕት ለመሆን አይደለም መስቀል የምንሸከመው። መስቀሉ ለራሳችን ለመሞት ነው የምንሸከመው፣ እኛ እንድንሞት ነው። እኛ ካልሞትን ክርስቶስ በእኛ ውስጥ ሕያው አይሆንም። ክርስቶስ በእኛ ውስጥ አይገለጽም። ለዚህ ነው እኔ የለሁም አለ ጳውሎስ። በቃ እኔ ከዚህ በኋላ እኔ የምኖረው ኑሮ በጌታ ላይ ባለኝ እምነት የምኖረው ኑሮ ነው እንጂ እኔ ጳውሎስ አልኖርም አለ። ክርስቶስ ግን በእኔ ውስጥ ይኖራል አለ። ክርስቶስ በእኔ ውስጥ እንዴት ነው የሚኖረው? እኔ ስሞት፣ ኢጎ ሲሞት ማለት ነው። ኢጎ ሲሞት፣ ማንነቴ እኔነቴ ሲሞት ማለት ነው። እኔ ቸርች ውስጥ ከ30 ዓመት በላይ አሳልፌያለሁ። የቸርች ውስጥ በጣም ከባዱ ችግር ምንድን ነው ብትሉኝ፣ ዛሬ ከ30 ምናምን ዓመት በኋላ 32 33 ዓመት በኋላ ትልቁ ችግር ምንድን ነው ብትሉኝ፣ ኢጎ ነው። አንደኛ ማስቀመጥ፣ ዲያብሎስን አይደለም ማስቀመጥ፣ ልንገራችሁ፣ ኢጎ እኔነት ነው አንደኛ ችግር። ብዙ መስቀል መሸከም የማንፈልግ ለራሳችን ሐሳብ፣ ለፈቃዳችን፣ ለእኔነታችን መሞት የማንፈልግ ሰዎች ያንኑ ማንነት ይዘን ያንን ህይወት መለማመድ፣ ያንን ትንሣኤ መለማመድ እንፈልጋለን። ያንን ድልነሽነት መለማመድ እንፈልጋለን። አይሆንም። ጌታችን የሚለው እሱ አይሆንም። ያልሞተ አይነሳም። መልእክቱ እሱ ያልሞተ አይነሳም። ያልሞተ ትንሣኤን አያይም። ትንሣኤ ትርጉም የሚሰጠው ለሞተ ሰው። ስለዚህ ጌታ አባቱን በምን አከበረ? ልጅ አባቱን በምን አከበረ? የሰጠውን ፈጽሞ ዳር በማድረስ በዚህ አከበርኩ። ስለዚህ ምን በለኝ? አሁን አክብረኝ። ሁሉንም ጽዋ የሰጠኝን ጽዋ እጠጣለሁ። በዚህ ምን በለኝ? ዓለም ከመፈጠሩ በፊት በነበረኝ ክብር አክብረኝ አለ። ስለ ራሱ በጸለየው ጸሎት ውስጥ ለኛ ነው መልእክቱ። ስለ ራሱ ነው የጸለየው፣ ግን መልእክቱ ለማን ነው? ለኛ ነው። እዚህ ጌታ እንዴት ነው የምናከብረው? ዛሬ ምንድነው የማክበሪያ ጌታን የምናከብረው በምንድን ነው? ወጣቶች ያላችሁ፣ ትልልቅ ሰዎች ያላችሁ፣ በዚህ ጌታን የምናከብረው በጣም ባማሩ ዘማሪዎች እጆቻችንን አንስተን ደስ በሚል ሙዚቃ፣ በጣም በተሟላ ሳውንድ ሲስተም እጆቻችንን አንስተን እጅግ ደስ በሚል ድባብ
በማምለክ ነው የምናከብረው። ምናልባት በእድሜ ገፋ ያላችሁ ሰዎች እናንተ ድሮ ትዝታችሁን የሚያስታውሷችሁ የስብሐት ለአምላክም የድሮ የነ ደረጀ የነ ተስፋዬ ጋቢሶ መዝሙሮች እየተዘመሩ በዛ ትዝታ ውስጥ ሆኖ ያንን መልካም ጊዜ እያሰቡ ማምለክ ነው። ይሄ ነው የምናከብረው ጌታን። በምንድን ነው ጌታን የምናከብረው? በቃ ቸርች እሁድ ታማኞች ሆነን በመምጣት ነው። አስራታችንን በታማኝ ሆነን በመክፈል ነው። በምንድን ነው ጌታን የምናከብረው? እነዚህ ሁሉ ጌታን ልናከብርባቸው የምንችልባቸው መንገዶች ናቸው። ግን ትርጉም የሚኖራቸው ምን እንደሆነ ታውቃላችሁ? ትርጉም የሚኖራቸው መጀመሪያ እኛ ስንሞት ነው። ለራሳችን ስንሞት፣ ለፈቃዳችን ስንሞት፣ ለፍላጎቶቻችን ስንሞት፣ ከሁሉ በላይ ለእኔነት ስንሞት፣ በዚህ ውስጥ ጌታን እናከብራለን። ጌታ በጣም ደስ የሚለው ሰው አከበረኝ የሚለው ሰው ምን እንደሆነ ታውቃላችሁ? እሱ እየሞተ ማንን የሚያሳይ? ጌታን ክርስቶስን የሚያሳይ ሰው። በቃ ሰዎች ሲያዩን ጌታ አለ፣ ጌታ አለ፣ እዚህ ሰው ውስጥ አንድ ነገር አለ፣ የተለየ ነገር አለ፣ እሱም ከራሱ የሆነ አይደለም ሲሉን ማለት ነው። ያኔ እኛ እንታይም ማለት ነው። እኛ እየጠፋን እየደበዘዝን ማን እየታየ? ክርስቶስ እየታየ ይሄዳል። በዚህ ነው ጌታ የምናከብረው። ጌታ የሚከብረው በሕይወታችን በዚህ ነው። የትም ቦታ ስራ ቦታ ሂዱ፣ ንግድ ቦታ ሂዱ፣ ትምህርት ቤት ሂዱ፣ የትም ቦታ ሆኑ ሰው በቃ ጌታ የሚከብረው በዚህ። ይሄን እንድንይዝ ነው። አንደኛው ጸሎት ይሄ ስለሆነ፣ ሁለተኛው ስለ ደቀ መዛሙርት ይጸልያል። እሱን እናንብብ። ስለ ከቁጥር 6 ጀምሮ ላንብበው። ለእነዚህ ከዓለም ለሰጠኸኝ ሰዎች ስምህን ገልጬላቸዋለሁ። የአንተ ነበሩ፣ ለእኔ ሰጠኸኝ። እነርሱም ቃልህን ጠብቀዋል። የሰጠኸኝ ሁሉ ከአንተ እንደሆነ አሁን አውቀዋል። ምክንያቱም የሰጠኸኝን ቃል ሰጥቻቸው ተቀብለዋል። እኔም ከአንተ እንደወጣሁ በእርግጥ አውቀዋል። አንተ እንደላከኝም አምነዋል። እነርሱ የአንተ ስለሆኑ እጸልይላቸዋለሁ። ለሰጠኸኝና የአንተ ለሆኑት እንጂ ለዓለም አልጸልይም። የእኔ የሆነ ሁሉ የአንተ ነው፣ የአንተም የሆነ ሁሉ የእኔ ነው። በእነርሱም ከብሬአለሁ። ከእንግዲህ እኔ በዓለም ውስጥ አልቆይም፣ እነርሱ ግን በዓለም ውስጥ ናቸው። እኔ ወደ አንተ መምጣቴ ነው። ቅዱስ አባት ሆይ እኛ አንድ እንደሆንን እነርሱም አንድ እንዲሆኑ በሰጠኸኝ በስምህ ጠብቃቸው። እኔ ከእነርሱ ጋር ሳለሁ በሰጠኸኝ ስም ከለልኳቸው፣ ጠበቅኳቸውም። የመጽሐፍ ቃልም እንዲፈጸም ከአንዱ የጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁን ወደ አንተ መምጣቴ ነው። ነገር ግን ደስታዬ በእነርሱ ዘንድ የተሟላ እንዲሆን አሁን በዓለም እያለሁ ይህንን እናገራለሁ እያለ ይቀጥላል። አሁን እዚህ ጋር ደግሞ ደቀ መዛሙርቱን እያሰበ አሁን የምጸልየው ስለ ዓለም አይደለም፣ በውጭ ስላሉት ሰዎች አይደለም፣ ስለ እነዚህ ስለሰጠኸኝ ስለ እነርሱ ጸልያለሁ ብሎ እነሱ እየሰሙ ለእነሱ ይጸልይላቸው። እኔ ዝም ብዬ ቁጭ ብዬ አሰብኩኝ ይህንን ክፍል ሳጠና ደቀ መዛሙርት ጌታ ኢየሱስ ክርስቶስ ይህንን ነገር ሲጸልይ የጸሎቱን ክብደት ምን ያህል ተረድተውታል ብዬ አሰብኩኝ። ምን ያህል ተረድተውታል? እንደው ዝም ብላችሁ ስታስቡ እነ ጴጥሮስን አስቡ፣ የዘብዴዎስ ልጆችን ያዕቆብና ዮሐንስን አስቡ። ከዛ በፊት ጥቂት ወደፊት ሄዳችሁ ታነቡ። እናትየው መጥተው የሆነ ነገር እያልክ ነው፣ ሊሄድ ነው እያልክ ነው፣ ይሄንን ሰምቻለሁ እና እንደው ቢቻለ በመንግስት ሲመጣ ልጆቼን ነገር አደራ ያለችው ማለት እናት ነች። አንደኛውን በግራ አንዱን በቀኝ አድርግልኝ ብላ እንደዚህ አይነት አስተሳሰብ ያላቸው ሰዎች ነው ተሰብስበው ዙሪያውን ከበው እራት እየበሉ ያሉት። እነ ጴጥሮስ ምናምን ራሱ በዚህ ተናደዋል። እንዴት ይጠይቃሉ? ከኛ መካከል ማን ነው ታላቅ ብለው ይሄን የትልቅነት ቦታ እንዴት ያለቅነት ቦታ እንዴት ይመኛሉ ብለው እርስ በርስ በደቀ መዛሙርት መካከል ሁሉ ክርክር ሆነ ይላል። ስለዚህ አንድም የተሻለ ነው የሚባል ያለ አይመስለኝም። በጣም ችግሩ ይለያይ እንጂ ሁሉም ጌታ የጸለየውን ጸሎት ክብደት መረዳት በሚችሉበት ሁኔታ ላይ ያሉ አይመስለኝም።
ግን ይጸልያል ጌታ። ሲጸልይ የጸለየው ነገር እኔ እውነቴ ነው የምላችሁ ይሄን ክፍል አይዶን ነው ስንት ጊዜ በሕይወቴ እንዳነበብኩት፣ ግን ባነበብኩት ቁጥር ይነዝረኛል። ይሄ ክፍል ሳነበው ለምንድን ነው የሚነዝረኝ? ጌታ እንዴት አይነት ጥልቅ የሆነ ነገር ሊነግረን ነው የፈለገው እላለሁ። ተመልከቱ። አሁንም ሲጸልይ የሚለው ምንድን ነው? አባት ሆይ ወደ አንተ ስለ እነዚህ ሰዎች እጸልያለሁ ይላል። ከዛ በኋላ ምንድን ነው ምን ብሎ ነው የሚጀምረው? እነዚህ ሲል ዝም ብሎ እነዚህ አይልም። አንተ የሰጠኸኝ ብሎ ነው የሚናገረው። አንተ የሰጠኸኝ። ከዛስ በመጀመሪያም የማን ነበሩ? የአንተ ነበሩ። ምን አልከኝ? አንተ ሰጠኸኝ ይላል። እንግዲህ ከደቀ መዛሙርቱ ጋር ያሳልፈውን ጊዜ አስቡ። አትሊስት 3 ዓመት ተኩል አብረው አሳልፈዋል። ሲጠራቸው የነበረውን ታሪክ ሁላችንም እናውቃለን። ሲጠራቸው እንዴት ነው የጠራቸው? አንተና ተከተለኝ እያለ ከየስፍራቸው ነው የጠራቸው። አብዛኞቹ አሳጥማጆች ናቸው። የበዛው ቁጥር አሳጥማጅ ነው። የተወሰኑ እንደነ ማቴዎስ አይነት ቀራጮች ምናምን አሉበት እንጂ ከነዚህ ሰዎች ጋር 3 ዓመት ተኩል አሳለፈ። አሁን ከጌታ የተሻለ ከኢየሱስ የተሻለ እነዚህን ሰዎች የባለቤትነት መብት ያለው አለ? የእኔ ለማለት ከሱ የተሻለ አለ? አምጥቶ ምንም የማያውቁ ሰዎች ምንም የማያውቁ እውነቴ ነው የምላችሁ ምንም ከሌላው ሕዝብ የማይለዩ ሰዎች አምጥቶ አስተምሮ አቅርቦ አሳይቶ ከሱ ጋር እንዲኖሩ ፈቅዶ ማንም የማይረዳውን ሰማያዊ ጥበብ ገልጦላቸው ያ ከአብ እንደተላከ እንዲያውቁ አድርጎ እንደሚጸልየው እዚህ ላይ ስምን አስታወቅኳቸው ይላል። ገብቷቸዋል። ካንተ እንደመጣሁም ገብቷቸዋል፣ አውቀዋል ይላል። ይህንን ማንም አላወቀም በአካባቢው የነበረ ሰው። እነዚህ ሰዎች ግን ከየትም ከውዳቂ ስፍራ አንስቶ እዚህ ካደረሳቸው በኋላ አሁንም ምን ይላል ጌታ? የኔ አይደሉም ይላል። የማን ነበሩ? የአንተ ነበሩ። አሁን የኔ የሆኑት አንተ ስለሰጠኸኝ ነው። አሁን መልሼ ምን ልልህ ነው? የአንተ ስለሆኑ መልሼ ምን ልልህ ነው? ልሰጥህ ብሎ ነው የሚጸልየው። ይህንን ሐሳብ እኔ የተረዳሁት አንድ በጣም የምወደው ዳንኤል ዘውዱ የሚባል አስተማሪ የዛሬ 29-30 ዓመት አካባቢ በዚህ ሐሳብ ላይ ሲናገር ሰምቼ ነው ይሄ ገባኝ። ከዛን ጊዜ ወዲህ አነበዋለሁ እስከ ዛሬ ድረስ ይነዝረኛል። ይሄን ክፍል ሳስብ ጌታ ምን ማለቱ እንደሆነ ሳስብ በጣም ነው የሚገርመኝ። ከአባት የተቀበለውን ነገር የኔ አይደለም ያንተ ነው። ታች ከወርዶ ያንተ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ያንተ ነው እኮ ብሏል። ግን አሁን ስለ እነዚህ ሰዎች ትጸልይ ከአንተ በአደራ እንደተቀበልኳቸው ነው የማስበው። ቀድሞም ያንተ ነበሩ፣ ሰጠኸኝ፣ አሁን መልሼ ልሰጣቸው ነው። ይሄው ቆጥረ ሰጠኸኝ፣ ቆጥሬ ላስረክብህ ነው። ከአንዱ በስተቀር ይላል አይደለም? ወርዶ ከጥፋት ልጅ በስተቀር ይላል። ይሄው በስም ጠበቅኳቸው፣ ያልከኝን ሁሉ አስተማርኳቸው፣ ይሄው መልሼ ልሰጣቸው ነው። ዓለም ውስጥ ይሆናሉ፣ ከዓለም እንድትጠብቃቸው እንድትከልላቸው፣ በስምህ እንድትሸፍናቸው መልሼ ላንተ ሰጥሃለሁ። እኔ ይሄን ሳስብ በጣም እደነቃለሁ። ማለት ይሄ እንደ አገልጋዮች እንደ አማኞች ይሄ ከገባን በእውነት ነው የምላችሁ በጣም የተለየ ሕይወት የተለየ አገልግሎት ነው የሚኖረን። ይሄ ኢየሱስ የጸለየው ጸሎት ከገባን በመጀመሪያ ኢየሱስ በዚህ ጸሎት ውስጥ አሁንም እንዳልኳችሁ መናገር የፈለገው ነገር አለ እንጂ ለኢየሱስ አሁን ለአባቱ ይህንን ማስረዳት አለበት። የአንተ ናቸው የሰጠኸኝ ምናምን እያለ እኮ ምን ያስረዳዋል? እንዴ ተነጋግረው እኮ የሥላሴ ምክር ተደርጎ እኮ የመጣ ነው። ምን ያስረዳዋል? አሁን እንዲሰሙ ስለፈለገ ነው። ድምፁን ጮክ አድርጎ ይሄ ነው እውነቱ እንዲረዱ ስለፈለገ ነው። ኦኬ ምንድን ነው ኢየሱስ እያለ ያለው በዚህ ጸሎት ውስጥ? ኢየሱስ ያለው እኛ የተቀበልነው የትኛውም ነገር እንድናገለግለውም የተሰጠን የትኛውም ነገር የእኛ አይደለም። ማናችንም ባለቤት አይደለንም የሚለው የማን ነው? የአባት የማንም አይደለም።
ኢየሱስ እኮ ከጥቂት ጊዜ በኋላ ሊሰዋ ነው። የሚሰዋ ስለማን ነው? ስለ እነሱ ነው። ስለ ሰው ልጆች ሁሉ ነው። ይህን እንኳን እያወቀ በምን አይጠቅስም? በባለቤትነት አይጠቅስም። የማን ናቸው? ያንተ ናቸው። ይህንን ሳስብ ጴጥሮስ ነው የሚመጣልኝ። በጴጥሮስ ባስረዳችሁ የበለጠ የምለው ሐሳብ ግልጽ ይሆናል። ጴጥሮስን ሲጠራው ትዝ ይላችኋል። የት ነው የጠራው? ገሊላ ባህር ላይ ነው የጠራው አይደለም? ገሊላ ባህር ላይ ምን ሆነ ሲጠራው? አሳ ለማጥመድ እየሞከሩ ሌሊቱን ሙሉ ሲሞክሩ አደሩ። ከዛ በኋላ አሳ አልተገኘም። ተስፋ ቆርጠው እያለ ኢየሱስ ክርስቶስ ባህር ዳሩ ላይ መጣ። ከዛ በኋላ እስኪ ወጣ በሉና እንደገና እንትን በሉና መረባችሁን በቀኝ በኩል ጣሉ አላቸው። ከዛ በኋላ ጣሉ። የሚገርም ብዛት ያለው አሳ ሰበሰቡ። ከዛ በኋላ መጣ። ከዛ በኋላ አየ ጴጥሮስ በሱ ትእዛዝ እሱ ባለው ቃል መሰረት ጥለው ባደረጉት ነገር የሚገርም ተአምራት ሆኖ ሲያይ በቃ እኔ ምንድን ነኝ አለ። እኔ ኃጢአተኛ ነኝ፣ ከኔ ተለይ አለው። ከዛ በኋላ ተወጡ ይገባኛል። የጴጥሮስ እንትን ደስ ይለኛል እኔ በእውነት ልቡ እና ልክ ነው። በቃ ኃጢአተኝነቱ ነው የታየው። ማለት ይሄ ሰው በቃ ስፔሻል ሰው መሆን አለበት ይሄንን ለማድረግ ብሎ ኃጢአተኝነቱ ታየውና ከኔ ተለይ ሲለው አይደለም ናና እኔ እፈልግሃለሁ። አሁን አሳ ነው አይደል እያጠመድክ ያለው? የምን አጥማጅ አደርግሃለሁ? የሰው አጥማጅ አደርግሃለሁ ብሎ ተከተለኛለሁ። በዚህ ነው የተጠራው ጴጥሮስ ገሊላ ባህር ላይ። ይቺን ያዙ። ዮሐንስ 21 ላይ ሄዳችሁ ኢየሱስ ክርስቶስ ለመጨረሻ ጊዜ ለነሱ ለደቀ መዛሙርቱ ከተነሳ ከሞት ከተነሳ በኋላ ለመጨረሻ ጊዜ የታየበትን ታሪክ ይጽፍልናል። ዮሐንስ 21 ሄዳችሁ አሁን አላስቸግራችሁ፣ ታሪኩን ልንገራችሁ። እዛው ባህር ላይ እነ ጴጥሮስ መጀመሪያ አይተውታል። እንግዲህ በባዶ ቤት አይደለም ገብቶ የተገለጠላቸው። ምንም በሩ በተዘጋበት ተረብሸው ፈርተው ሳሉ ገባና እኔ ነኝ አላቸው። ይሄ ሆኗል። ይሄም ሆኖ እንኳን ከዚህም በኋላ እንደገና ፍርሃት ውስጥ ናቸው። ከዛ በኋላ ጴጥሮስ ትንሽ አሰበና ታሪኩ ነው እኔ የፈጠርኩት አይደለም። ታሪኩ እዛ ላይ ዮሐንስ 21 ላይ አለው። ጴጥሮስ ትንሽ አሰበና እኔ ወደ ገሊላ ባህር መሄዴ ነው አላቸው። ወደ 6 ደቀ መዛሙርት ተሰብስበዋል። ኦኬ በቃ እኔ እሱ ከሄዳልና አብረው ተከትለውት ሄዱ። ይሄ እንግዲህ መጀመሪያ ኢየሱስን እኮ ከሙታን ተነስቶ አይተውታል እኮ። በመሃል እንግዲህ ሌላ 1 ሳምንት አልታያቸው። ከዛ አይ ቲንክ እንደገና ማሰብ ጀመረ። ተመልከቱ ጌታ እነሳለሁ ብሎ ተነስቶ ከዛ በመካከላቸው ተገልጦ እኔ ነኝ ብሎ ሲያበቃ ይሄም እንኳ ሆኖ እነ ጴጥሮስ አሁንም ድረስ ምን እያሉ ነው? ወደ ቀድሞ ስራቸው ለመመለስ እያሰቡ። ከዛ ሄደ። እዛ ሊያጠምዱ ሞከሩ። ልክ ገና ሲጠራ ከ3 ዓመት ተኩል በፊት ሲጠራ እንደነበረው ያንኑ ታሪክ ሲደገም ታያላችሁ። ከዛ በኋላ ሞከሩ፣ አጡ። አሁን ሌሊቱም ከዛ ጌታ መጣና ጣሉ አላቸው። ጣሉ። እዚህ ላይ ደግሞ ዮሐንስ እንዲያውም ቁጥሯን አኪሬት ሆኖ በቃ በግልጽ ይነግራል። 153 ትልልቅ አሳዎች ያዙ ይላል። 153 ከያዙ በኋላ ጴጥሮስ በዚህ እስካሁን አልባነነም ገና። ከዛ በኋላ ዮሐንስ ጌታ እኮ ነው አለው። ጌታ እኮ ነው ሲለው ደነገጠ። እንደገና የዛሬ 3 ዓመት ታሪክ ኤግዛክትሊ ምንም ሳይዛነፍ ያው ታሪክ ተደገመ። ሲጠራ የነበረው ነገር ተደገመ። ከዛ አሁንም ያው ጴጥሮስ ታውቃላችሁ በጣም ስሜቱን ለመግለጽ የሚቸገር ሰው አይደለም። ወዲያው መደረቢያውን አደረገና እንደገና ምን ውስጥ ገባ? ገሊላ ባህር ውስጥ ገባ ይላል። ጌታ እኮ ነው። ጌታ መሆኑን ሲያውቅ ገባው፣ ብልጭ አለለት። ከዛ በኋላ ወደ ዳር ጎትተው አወጡት ይላል አሳውን። ከዛ ጴጥሮስን ተከትሎ ወጣ። ጌታ መሆኑ ገባው። ከዛ በኋላ ጌታ ቁጭ አደረገና ጥያቄ ጠየቀው። የምናውቀው የዮና ልጅ ስምዖን ሆይ ትወደኛለህ ወይ ብሎ ጠየቀው። አዎ እንደወድህ አንተ ታውቃለህ አለ። ያው 3 ጊዜ እንደጠየቀው ታውቃላችሁ። ከዛ በኋላ ምንድን ነው ያለው? ትዝ ይላችኋል መልሱ ላይ
ኢየሱስ ክርስቶስ እወድሃለሁ ካለ በኋላ የሰጠው ምላሽ ምንድን ነው? በጎቼን ጠብቅ አይደለም? ጠብቅ ምንድን ነው ያለው? ምኖቼን? በጎቼን። ቼን ሁሉም ላይ ሶስቱም ላይ ቼን፣ ጠቦቶቼን፣ ግልገሎቼን፣ ቼን አለው። ማን ነው ባለቤቱ? እሱ ነው። አንተ ታገለግላቸዋለህ፣ ግን የማን ናቸው? የኔ ናቸው። የኔ ናቸው። ዘመኑ ትንሽ ገልበጥ ያለ አይመስላችሁ? አሁን እኮ አገልጋይ እዚህ እያልኩ አይደለም፣ በጣም ሚዲያውን ተቆጣጥሮ ባለው አገልግሎት ውስጥ የምታዩት እኮ ኤግዛክትሊ የዚህ ተቃራኒ ነው። ሰዎችን ባገለገሉ ቁጥር ባለቤት የሆኑ የሚመስላቸው አገልጋዮች ነው የበዙት። በእነሱ አፍ ቃል የሚወጣና የሚገባ ሰው ያለ እስኪመስላቸው ድረስ። ይሄ በጣም እጅግ ስር የሰደደ ኑፋቄ ነው። ልንገራችሁ፣ ሰው እንዲህ ማሰብ ሲጀምር ማለት ነው የሚያገለግለውን ሕዝብ እንደ ራሱ ንብረት ማሰብ ሲጀምር ማለት ነው። የኔ ናቸው ማለት ሲጀምር ማለት ነው። ይሄ ስሜት ባይዘው ማናችንም ላይ ሊፈጠር ይችላል። አሁን ይኸው ስለ ሩቁ አላውራ፣ ማናችንም ላይ። እኔ በልጆች አገልግሎት በወጣቶች አገልግሎት ውስጥ ብዙ ቆይቻለሁ። ልጆች ላይ ስትሉ ጊዜያችሁን ስታጠፉ ስትመክሯቸው፣ ወጣቶችን እንዲህ ሜንተር ስታደርጓቸው፣ ምን ስትሏቸው በእነሱ ላይ ባፈሰሳችሁ ጉልበትና ኃይል ልክ የእናንተ የሆኑ ይመስላችኋል። የእናንተ ባለቤትነት እየተሰማችሁ ይሄዳል። እንዴ እከሌማ እኮ በጣም እኮ ደክሜበታለሁ እኮ ትላላችሁ። በቃ ለእናንተ ሊታዘዝ የሚገባው ቁጭ ብድግ ሊል የሚገባው አይነት ሰው አድርጋችሁ ሁሉ ልታስቡት ትችላላችሁ። በተለይ የእድሜ ልዩነት ካላችሁና አሁን የወጣቶች ሜንተር ማድረጋቸው አሉ። እንደዛ ሊሰማን ይችላል። በጣም ስላገለገልናቸው ብዙ ነገራችንን ስላፈሰስንባቸው እነዚህ እኮ የእኛ ናቸው የሚል ስሜት ሊፈጠርብን ይችላል። የእኔ ናቸው፣ እኔ ደክሜበታለሁ እኮ ይሄንን እንዲህ ሊሆን ይገባል፣ እንዲህ ልትሄድ ይገባል ብለን ለማዘዝ ሁሉ እንሞክራለን። ኢየሱስ አይደለም ነው የሚለው። መጀመሪያም ሊያሳየው የፈለገው መጀመሪያ ሲጠራው ያሳየው ምንድን ነው? አሳ በማን ሞከርክ? በራስህ ሞከርክ፣ በምታውቀው እውቀት ሞከርክ፣ በልምድህ ሞከርክ፣ አልያዝክም። አሁን በማን ነው የሚሳካው? በእኔ ቃል መሰረት ስታደርገው ይሳካል። አሁንም መጨረሻ ላይ ደግሞ ገና እንግዲህ ጴጥሮስ ከዛ በኋላ አዕማድ ሆኖ ቤተክርስቲያንን መጀመሪያ የመራ ሰው ነው። እንደገና ከዚህ በኋላ አገልግሎት የሚቀጥለው ይህን ስታቅ ነው። የማን አይደለም? ያንተ አይደለም። እነዚህ አሶች የማን አይደሉም? ያንተ አይደለም። እኔ የሰጠሁ ናቸው። በእኔ ቃል ሳዘ ስታደርገው የመጡ ናቸው። ያንተ አይደሉም። ይህንን ነው ሊነግረው የፈለገው። ስለዚህ አንደኛው መልእክት በጌታችን በኢየሱስ ክርስቶስ ውስጥ ያለው መልእክት ይሄ ነው። የትኛውም ጌታ እንድናገለግል የሰጠን በር፣ የሰጠን መስክ፣ የሰጠን ሰዎች፣ የሰጠን ልጆች፣ ወላጆች የኛ አይደሉም። ይሄ ነው መልእክቱ። የኛ አይደሉም። ይሄ አሁን በጣም ለንግግር ደስ ይላል። እንዴ ልክ ነው ምናምን ልትሉ ትችላላችሁ። እኔ የማወራው ስለ ውስጥ ስላለው አስተሳሰባችሁ፣ ቅኝታችሁ እያወራው ያለሁት። እንዴት ነው የምታስቡት? ቤት ያላችሁ፣ እኔ ቤት አለኝ። መኪና ያላችሁ አላችሁ፣ መኪና አለኝ። ጌታ ምን እንደሚል ታውቃለህ? ያንተ አይደለም። እኔ እንዳስብ ነው የሚፈልገው። ሊብሬው በእኔ ነው፣ ካርታው በእኔ ነው፣ ልጆቼ መጠሪያ የኔ አባታቸው ስም እኔ ነኝ። የኔ አይደሉም። ይሄ ነው እንድናስብ የሚፈልገው። ከሱ የተቀበልነው ነገር ሁሉ እኛ ዘንድ ቢገባም ምን አይደለም? የእኛ አይደለም። ኢየሱስ ይህንን ነው እየተናገረ ያለው። ከአንተ ሰጠኸኝ፣ የሰጠኸኝን እነዚህን መልሼ ላንተ ሰጣለሁ። ይሄ በእውነት ነው የምላችሁ፣ በጣም በብዙ ነገር አገልግሎታችሁን ይቀይራል። እኛ አሁን የምኖርበት ቤት ከአንድ 5 ዓመት በፊት ነው
አዲስ ቤት ሰርተን የገባ ነው። ይህን ነገር ተናግሬው ከሆነ አላውቅም። እና ለመጀመሪያ ጊዜ እኔ ባለውበት ማህበረ ምዕመናን በሽማግሌነት አገለግላለሁ እና የሽማግሌዎችን ስብሰባ አንደኛውን ስብሰባችን የምክክር ጊዜ ጸሎት ጊዜ ነበረን እና እኛ ቤት እናድርገው ብያቸው እኛ ቤት አደረግን እና ለብዙዎቹ ለመጀመሪያ ጊዜ ነው፣ ኦልሞስት ሁሉም ማለት ይቻላል ለመጀመሪያ ጊዜ ነው እኛ ቤት የመጡት እና ቤቱን ወደዱት። ቆንጆ ቤት ነው አሉ። በተለይ አንድ እህት ትዝ ይለኛል እና በጣም ደስ አላት እና እኔ ምን እንደተሰማኝ ታውቃላችሁ? እሷ ደስ ያላት ለኛ ነው። በእውነት የኛን የምንኖርበት እሷ አትኖርበትም። ለኛ ነው ደስ ያላት። ግን አንድ ነገር ውስጤ ንገራት አለኝ። ያንቺ ቤት እኮ ነው ይሄ። እንዲህ እንድናስብ ነው የተጠራ። የእሷም እኮ ነው። አሁን እኔ ደሞዝ ምናምን ብዬ እኔ ሰርቼው ሊሆን ይችላል። ግን እንደ እግዚአብሔር ቤተሰብ ካሰብን ግን የእሷም ቤት ነው። የእሷ ቤት ነው። ይህ አስተሳሰብ በእውነት ነበረ። እኔ አስታውሳለሁ፣ በልጅነቴ አስታውሳለሁ። ቲኔጀር ሆኜ ሰፈራችን የአንድ ሰው ከኔ እዚህ ላንቻ አካባቢ ነው ተወልጄ ያደግኩት። እዛ ሰፈር የአንድ የክርስቲያን ቤት ካለ ባልገባበት ነው የምላችሁ፣ ባልገባበት እዛ ቤት ገብቼ ረግጬ ባላቅ የኛ እንደሆነ አስባለሁ። የኛ ነው ብዬ ነው የማስበው። የክርስቲያን ከሆነ በቃ ጌታ ይገለገልበታል፣ ቅዱሳን ይጸልዩበታል። ስለዚህ የኛ ነው ብዬ ነው የማስበው። የነሱ ነው ብዬ አላስብም። ነበሩ ደግሞ እንደዛ፣ በእውነትም እንደዛም አይነት አስተሳሰብ ነበር። እንዲህ እንድናስብ ነው የተጠራ። የኛ አይደለም፣ የጌታ ነው። የጌታ የሆነው ደግሞ የእርሱ የሆኑት ሁሉ ኢየሱስ ይህንን ነው እየተናገረ ያለ። ልጆቻችን ላይ በጣም እንደዛ ሊሰማን ይችላል። እንደ ወላጆች በቃ የምናስወጣቸው የምናስገባቸው ይሄን አርግ አታርግ ብለን በቃ እንደዚህ ብለን በመንገዳቸው እኔ ልንገራችሁ፣ እኔ ወላጅነትን ሳስብ በዚህ ዘመን በጣም ከባድ ነው። የኔ ልጆች 21 ዓመቱ ነው የመጀመሪያው፣ ሁለተኛው 19 ነች፣ ሶስተኛው 14 ዓመቱ ነው። እና ስለ ምንድነው ወደፊት የሚሆኑት በዚህ ከባድ ዘመን ብዬ አንዱ በየቀኑ እንድጸልይላቸው የሚያደርገኝ ነገር ነው። ግን ጌታ አንድ ነገር የተናገረኝ፣ በፍጹም ያንተ አይደሉም እነዚህ ልጆች፣ ያንተ አይደሉም። እኔ አሁን እንደ ወላጅ ተጨንቄ ምንድነው የሚጠብቃቸው? እኔ ምን ላድርግ? ምን ላስቀምጥላቸው? ምን ልምከራቸው? ምን እያል እነዚህ ሁሉ ያስፈልጋሉ። መምከር ምን አስፈላጊ፣ መምራት ጥሩ። ግን ትልቁ የሚያሳርፈኝ ነገር የጌታ እንደሆኑ ሳስብ፣ የኔ ከመሆናቸው በፊት የማን ናቸው? የጌታ ናቸው። ከኔ በላይ ጌታ ያስብላቸዋል። ስለዚህ አንዱ መጸልየው በቃ ያንተ እንደሆኑ ይወቁ ነው። የኔ እንደሆኑ እኔ አባታቸው እንደሆንኩ ከማወቃቸው በላይ አንተ አባት እንደሆንክ ይወቁ ነው ጸሎቴ። የሱ ናቸው። ነገ እኔ በጊዜ ሄዳለሁ። ጌታ እድሜ ከሰጣቸው ከሱ ጋር ነው የሚቀጥሉት። ይሄንን ባወቁ ቁጥር እነሱ የተሻለ የተጠበቁ ይሆናሉ። ማናችንም ወላጆች እስከ መጨረሻው ልንጠብቃቸው አንችልም። አንደኛው ልጃችን አሁን ሀገር ውስጥ የለም፣ የት እንደሚወጣ የት እንደሚገባ አናቅም። በጌታ እንዲጠበቅ ከመጸለይ ውጭ ስለዚህ አንደኛው ትልቁ መልእክት ይሄ ነው። ጌታ በእጃችን ያስገባውን ማንኛውንም ነገር እንደ ባለቤት እንዳናስብ፣ የእሱ እንደሆነ እንድናስብ። ሁለተኛው ይህን ተናግሬ ጨርሳለሁ። ሁለተኛው በጸሎት ውስጥ የሚጸልየው ስለ አንድነት። እዚህ ላይ ሳነብ ካስተዋላችሁ ከእንግዲህ እኔ በዓለም ውስጥ አልቆይም፣ እነርሱ ግን በዓለም ውስጥ ናቸው። እኔ ወደ አንተ መምጣቴ ነው። ቅዱስ አባት ሆይ እኛ አንድ እንደሆንን እነርሱም አንድ እንዲሆኑ በሰጠኸኝ በስምህ ጠብቃቸው ይላል። ስለ አንድነት ነው የጸለየው። ከዛ በኋላ ወርዶ ቁጥር 20 ጀምሮ ደግሞ ታነቡ ለአማኞች ሁሉ በጸለየው ጸሎት ውስጥ ደግሞ ዋና ርዕሰ ጉዳይ የአንድነት ጉዳይ ነው። በዚህ በሕማማቱ ሰሞን ቸርች ጸሎት ነበረ፣ የጸሎት ሳምንት ነበረ እና አንድ ጸሎት በጣም ደስ ያለኝ ከረጅም ጊዜ በኋላ መንፈሴና ውስጤ የረካበት የጸሎት ቀን አሳለፈን። አንደኛው ቀን ላይ
ጥቂት ሰዎች ነን። ምናልባት 15 16 ሰዎች እንሆናለን አብረን የምንጸልየው። ግን በውስጣችን በመንፈሳችን ምንናበብ እና በሐሳብ በመንፈስ አንድ የሆንን ሰዎች ነበርን የተሰበሰብነው። በጣም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ያ በአንድነት ሆነን በጌታ ፊት ሁላችንም የራሳችንን ነገር ጥለን ኢጓችንን ጥለን የጌታን ፈቃድ ብቻ እያሰብን ስንጸልይ በዛ የሐሳብና የልብ አንድነት ውስጥ ያለውን ጸሎት ከረጅም ጊዜ በኋላ ለመጀመሪያ ጊዜ ተለማመድኩ። የነበረኝን ደስታ ልነግራችሁ አልችልም። ጸሎቱን ማቆም እስከማንችል ድረስ እና ጌታ እጅግ በጣም ደስ የሚለው በእርሱ ፊት በአንድ ሐሳብ በአንድ ልብ ስንሆን። ሰይጣን በጣም የሚሳካለት ሰዎችን በኃጢአት ሲጥል አይደለም። ሰይጣን በጣም የሚሳካለት በቅዱሳን መካከል መከፋፈልን ሲያደርግ ነው። በቅዱሳን መካከል አንድነት ሲጠፋ፣ አንድነት ሲረበሽ ትልቁ የሰይጣን ስኬት እሱ ላይ። የቅዱሳን ህብረት ህይወት የሌለበት እጅ የሚል እና ጸጋም ክፍፍል የሌለበት ዝም ብሎ ተራ ጉባኤ ይሆናል፣ አንድነት በሌለበት። ጌታችን ዋና ርዕሰ ጉዳይ ያደረገው ለዛ ነው። በጸሎት ውስጥ ዋና ከዚህ በኋላ ያለውን ክፍል ብታነቡ ጌታችሁ ገብታችሁ አንብቡ። ጥቂት ቁጥሮች ናቸው። ዋናው አንድነት ነው፣ የአንድነት ጉዳይ ነው። አሁን ይሄ አንድነት ሲባል አንድነን ምናምን መጨባበጥ መተቃቀፍ ምናምን አይመስለኝ። እሱ ሱፐርፊሻል በጣም ብሎ ለታይታ ነው እሱ። በጣም ብዙ እግር የሚተጣጠቡ ሰዎች በፍጹም አንድ ያልሆኑ ሰዎች አውቃለሁ። በየዓመቱ ግን የእግር መተጣጠብ ፕሮግራም ይደረጋል እዛ ቸርች። እኔ ክፉ ሰይጣንም ጥሩ ነው በዚህ ቲያትራችሁ ቀጥሉ ነው የሚለው። ይሄ እንደ ፍሬ ነው የምናገረው፣ እሱ አይደለም። ጌታ የመሰረተው አንድነት አለ። ማናችንም ያንን አንድነት ማምጣት አንችልም። ማናችንም በጣም ጎበዝ ካሪዝማቲክ መሪ ብንሆን፣ ጎበዝ ሰባኪ ብንሆን፣ ጎበዝ በጣም ጎበዝ የተዋጣለት አገልጋይ ብንሆን ያንን አንድነት አናመጣው። ያ አንድነት የተሰራው በጌታ በራሱ የተጠራ ነው። ያንን አንድነት ለመጠበቅ የተሰራ አንድነት ነው ያለን። አንድነን ብለን ስለዘመር እጅ ለእጅ ተያይዘን ስለዘመር አንድ አንሆንም። አንድነቱን የሰራው ጌታ ራሱ ከነገድ ከቋንቋ ዋጅቶ አንድ ያደረገን ለመንግስቱ ካህናት ያደረገን እሱ ነው። ሌላ ማንም ሊሰራው አይችልም። የታረደው በግ እሱ ብቻ ነው ይህንን የሰራው። አንድነቱ እዛ ላይ ነው መሰረቱ። አሁን ጥያቄው ምን እንደሆነ ታውቃላችሁ? ጠብቁት። ይህን አንድነት ጠብቁ። በምን ነው የሚጠበቀው? ወንድማችንን ከኛ እንደተሻለ አድርገን በትህትና በመቁጠር በዚህ ነው የሚጠበቀው። ጋሽ ንጉሴ ሰሞኑን በዚህ ጉዳይ ላይ አንድ ስፍራ አንድ ስብሰባ እኔም በተገኘሁበት ሲናገር ተናጋሪው እሱ ነበርና ይህንን አስቡ ይላል። ይህን አስቡ። አንድነትን መጠበቅ ስታስቡ የሚዋጡ እንክብሎች እንዳሉ አስቡ ይላል። እሱ እንደ እንክብል ወይም ኪኒኖች ይላል። የምን ኪኒኖች መሰሏችሁ? የትህትና ኪኒን አለ፣ የአክብሮት ኪኒን አለ፣ የመቀባበል ኪኒን አለ፣
ይሄንን በየቀኑ ዋጡ ነው የሱ ምክር። የሱን ቋንቋ ነው እየተጠቀምኩ ያለሁት። በየቀኑ ትሑታን ለመሆን በየቀኑ ዝቅ ብለን ሌሎቻችን ወንድሞችና እህቶች ከኛ እንደተሻሉ ለመቁጠር፣ ሌሎችን በትህትና ለመቀበል፣ ለማክበር፣ እርስ በርሳችሁ ተቀባበሉ ስለሚል በዚህ ነው አንድነት የሚጠበቀው። የከበረ የሚመስለው ብልት የተዋረደ የሚመስለውን ብልት ሲቀበል ማለት ነው። በዚህ ነው አንድነት። ይሄ ለዚህ ነው የጸለየው ኢየሱስ፣ ስለ አንድነት ነው የጸለየው። እኔ አንድ ነገር ቁርጥ አድርጌ ልንገራችሁ። በቃ አንድ ያልሆነች መንግስት ጌታችን እንዳለው ምን አትልም፣ ጸብ። አንድ ያልሆነ ማህበር ወንጌልን በትክክል ሊያገለግል አይችልም። እርስ በእርሱ በአግባቡ ሊገላገል አይችልም። አንድ ያልሆነ ማህበር የታሰረ ማህበር ነው። ሊትራሊ ኃይል እንኳን ቢኖረው ጸጋ ቢኖረው ምንም ማድረግ የማይችል ማህበር ነው። ስለዚህ ስለ አንድነት ነው የጸለየው ጌታችን። እኔ በእውነት ስለዚህ እንድታስቡ እፈልጋለሁ። በተለይ እዚህ አስቡ፣ ይሄን ስለዚህ ጉዳይ አስቡ፣ በእውነት ጸልዩ። እኔ ግልጽ ሆኜ እንደ ቤተሰብ ልንገራችሁ። እኔ ኡራኤል ድሮ ልጅ ሆኜ በጣም ልጅ ሆኜ ተማሪም ሆኜ ዩኒቨርሲቲ መጣ ነበር። እንደዚህ አይደለም። አስቡ፣ ስለ አንድነታችሁ አስቡ። ስለምትመሰርቱት አንድነት የለም፣ ጌታ የሰራው አንድነት ነው። ጌታ ደግሞ ያን አንድነት እንዳይኖር ሊያደርግ የሚችል ማንኛውንም ግድግዳ በስጋው በመስቀሉ ላይ አስወግዶታል። የምትሰሩት ስራ የለም። በዚህ ይህን ሰርቷል ጌታ። አሁን የሚጠይቀው እነዛን እንክብሎች መውሰድ ነው። የሚጠይቀው ትህትናን መውሰድ ነው። ሌላውን መቀበል ነው። ሌላውን መታገዝ በትዕግስት ሁሉ ይላል እዛው ኤፌሶን ላይ መንፈስን አንድነት ጠብቁ በሚለው በትህትናና በትዕግስት ሁሉ ይላል። እነዚህ ነው የሚፈልገው። የተለየ ነገር አልተጠየቅንም። እኛ ለአንድነቱ የተለየ ነገር አልተጠየቅንም። ሌላውን ሰው እንደተሻለ አድርገን መቀበል። ጌታ ባስተማረው ጸሎት ውስጥ ይህንን ነው ሊያስተላልፍልን የፈለገው። ልክ ነው፣ ወደ አባቱ ነው የጸለየው። ልክ ነው፣ የምልጃ ጸሎት ነው። ነገር ግን መልእክቱ ለኛ ነው። ዛሬ ከብዙ ሺህ ዓመታት በኋላ ያንኑ የወንጌል ቃል ሰምተን ላመንነው ለኛ ነው መልእክቱ እንጂ ለአባቱ እነዛን ነገሮች ሁሉ ማስረዳት አላስፈለገውም ጌታችን። መልእክቱ ግን ዛሬም ድረስ ይህን እየሰማን ሕይወታችንን ከዛ አኳያ እንድንመረምር እንድንቃኝ መልእክቱ ለኛ ነው። በእውነት ጌታ ጸጋውን ያብዛልን። እንጸልይ። አባት ሆይ እናመሰግንሃለን። ስለ ቃልህ ተመስገን፣ ስለ ምክርህ ተመስገን፣ ስለ እውነትህ ተመስገን። ልጅህ ስለኛ እንደጸለየው ቃልህን ሰጠዋቸው። ቃልህ እውነት ነው፣ በእውነትህ ደግሞ ቀድሳቸው ብሎ እንደጸለየ ዛሬ በሰማነው ቃል እንድንነጻ፣ በሰማነው ቃል እንድንቀደስ በኢየሱስ ስም ጸልያለሁ። በዚህ እውነት በመኖር በሰማነው እውነት በመኖር ለአንተ በመታዘዝ በእምነት ያውም በመታዘዝ አባት ሆይ በፊትህ ደስ የሚያሰኘውን ምልልስ፣ ለክብርህ የሚሆነውን ምልልስ፣ ለራሳችን ሞተን አንተ በእኛ ውስጥ ኖረህ ልጅህ ኢየሱስ ክርስቶስ በእኛ ውስጥ ኖሮ የሚታየውን ያንን የከበረ ሕይወት እንድንለማመድ ጸጋህን አብዛለን። እንዲሁ ጌታ ሆይ ሃይማኖት፣ ስርዓት የሆነ ሕይወት የሌለበት ምልልስ ከኛ ዘንድ ይወገድ። የአንተ ሕይወት፣ ይሄ ሙሉ የሆነው ሕይወት፣ የተትረፈረፈው ሕይወት፣ ድርቀት የሌለበት ሕይወት፣ ሁሌ ልምላሜ እና ፍሬ ያለበት ያ ሕይወት በልጅህ በኢየሱስ ክርስቶስ የተሰጠን ያ የማይጠፋ ሕይወት እኛ በሞትን ቁጥር የሚገለጥ ሕይወት ነውና ሁል ጊዜ በፊትህ ለመሞት መስቀል ለመሸከም የተዘጋጀን እንድንሆን ጸጋህን አብዛለን።
በእውነት በዚህ እውነት እንድንጸና እንድንጠበቅ እጸልያለሁ። ጌታ ሆይ በዘመኑ ባለው ትምህርት እና ንፋስ ተታለን ጌታ ሆይ ከዚህ እውነት እንዳንሸሽ በጌታ በኢየሱስ ክርስቶስ ስም ጠብቀን፣ በስምህ ጠብቀን። ልጅህ እንደጸለየልን በስምህ ጠብቀን። ቀሪ ጊዜያችንን ባርክ። በናዝሬቱ ጌታ በኢየሱስ ስም